ባለፉት ዓመታት ባሳለፍናቸው የፖለቲካ ስርዓቶች አብሮነትና አንድነትን የሚያጎሉ ተግባራት ላይ አለመታኮራችን ለአሁኑ ማንነት ተኮር ጥቃት ምክንያት ነው ሲሉ የህግ ባለሙያ ተናገሩ። መንግስት ማንነት ተኮር ላይ የሚያደርሰውን ጥቃት ማስቆም ተቀዳሚ ተግባሩ መሆኑን በመገንዘብ ለዘላቂ መፍትሄ መስራት አለበትም ብለዋል ምሁሩ። ጻድቁ አላምረው በዚህ ጉዳይ ላይ ዝርዝር ይዟል። ከቅርብ ጊዜ ወዲህ በአገራችን የተለያዩ አካባቢዎች ሰዎች በማንነታቸው ተለይተው ሲሳደዱ፣ ሲገደሉ፣ ሲፈናቀሉና ያፈሩት ሀብትና ንብረት ሲወድም መመልከት የቀን ተቀን ተግባር የሆነ መጥቷል። ብሔር ተኮር ግጭትን እንደ አንድ የፖለቲካ ፍላጎት ማሳኪያ መሳሪያ መጠቀም ንጹሃንን ዋጋ አስከፍሏል። የህግ ባለሙያ መምህርትና አማካሪ ወይዘሮ አበባ ታደሰ ባሳለፍናቸው ዓመታት የህዝባችን አብሮነትና አንድነት የሚያጠናክሩ ተግባራት ላይ ከማተኮር ይልቅ በከፋፋይ አጀንዳዎች ላይ መጠመድ ያመጣው ውጤት ነው ብለዋል። በማንነት ላይ የተመሰረተ ፌዴራሊዝም አስተሳሰቡ ይዞት የመጣው የተዛባ አስተሳሰብ መከፋፈልን፣ ልዩነትን፣ ራስን ማጠርን፣ አንዱ ሌላውን በጥላቻ እንዲያይ የሚያደርጉ ተግባራት ጎልተው ይታያሉ። አብሮነትና አንድነት ለኢትዮጵያ ህዝብ በመንግስት የሚሰጥ ወይም ፖለቲካ ስርዓቱ የሚገነባለት ነው ብዬ አላምንም። አብሮት የኖረ ነው፣ የሚታወቅበት ነው። በኦሮሚያ ክልል ወለጋ ዞኖችና ሌሎችም አካባቢዎች ንጹሃን የአማራ ተወላጆች እየደረሰባቸው ያለው ግፍ ከፍተኛ የሰብአዊ መብት ጥሰት ነው ያሉት የህግ ባለሙያዋ የንጹሃንን ደህንነት መጠበቅ የክልሉም የፌዴራል መንግስትም ኃላፊነት ቢሆንም በአግባቡ ኃላፊነታቸውን እየተወጡ አይደለም ነው ያሉት። የህዝብ ተወካዮች ምክር ቤት ኦነግ ሸኔን በአሸባሪነት ከመፈረጅ ያለፈ ተግባራትን አልፈጸመም ሲሉም ተናግረዋል። ጥቃት እየተፈጸመ ያለው በኦሮሚያ ክልል ነው። የኦሮሚያ ክልል እንደ ክልል መንግስት የክልሉን ሰላምና ደህንነት የማስጠበቅ ኃላፊነት አለበት። ይሄን ደግሞ የሚያደርገው በውስጡ ባሉ የጸጥታ አካላት ነው። ስለዚህ ክልሉ ላይ እየተፈጸመ ያለውን ሰብአዊ መብት ጥሰት በክልሉ ኃይልና የፖሊስም ወይም ሌሎች የጸጥታ አካላት ማስከበር ካልቻለ የፌዴራል መንግስቱ ጣልቃ እንዲገባለት መጠየቅ አለበት። እየተፈጸመ ያለው የመብት ጥሰት እጅግ በጣም ከፍተኛ ነው። ሞትን፣ አካል ጉዳትን፣ የንብረት ውድመትን አጠቃላይ እንደ ሀገር አስጊ የሆነ ደረጃ ነው። ያ ማለት ሀገራዊ ደህንነትን፣ ህገ መንግስታዊ ስርዓትን አደጋ ላይ የሚጥል ተግባር እየተፈጸመ ስለሆነ የክልሉን ፈቃደኝነት ሳይጠብቅ ኢቭን የፌዴሬሽን ምክር ቤቱን ማዘዝ ነበረበት። አንድን ድርጅት አሸባሪ ብለህ ከመፈረጅ ባለፈ አሸባሪ የተባለው ድርጅት የሚፈጽማቸውን ተግባራት ለመቆጣጠር ቀን ከሌት መስራት ይጠይቃል። እንግዲህ ህወሓት አሸባሪ ተብሎ ተፈርጆ ነው ያ ሁሉ ጦርነት የተካሄደው አይደል? ስለዚህ ኦነግ ሸኔ ላይ ለምን ነው ጸጥ የሚባለው? ህዝቡ እኮ ሌላ እይታ እንዲፈጥር የሚያደርገው ይሄ ነው። አሁንም በኦሮሚያ ክልል የተለያዩ አካባቢዎች በሰላም ውሎ ማደር ብርቅ ሆኖባቸው ዓመታትን ላስቆጠሩ ንጹሃን መንግስት ሊደርስላቸው ይገባል ያሉት ወይዘሮ አበባ ታደሰም በንጹሃን ደም የራሳቸውን ዓላማ ለማሳካት የሚንቀሳቀሱ አካላትን በህግ ተጠያቂ ማድረግ እንደሚገባም አሳስበዋል። አንዳንዴ በህግ አባባል የዘገየ ፍትህ እንደተነፈገ ይቆጠራል ይላል። ስለዚህ በፍጥነት ህግን ማስከበር ካልቻለ ዘግይቶ የሚያመጣው የህግ ማስከበር ሂደት የጠፉ ጥፋቶች ከመጡ በኋላ ስለሚሆን እርካታም አይኖረውም፣ ቁስልንም አይሽርም። ስለዚህ እንደ መንግስት ፈጣን እርምጃ መውሰድ መቻለበት። ሌላው የፌዴራሊዝም ስርዓት ላይ ያለው የተዛባ አመለካከት እንዲታረም በትኩረት መሰራት መቻል አለበት። ፖለቲከኞችም ሆኑ አክቲቪስት የምንላቸው እንዲህ አይነት ጥቅማቸውን ለማሯሯጥ የብሔርን ማንነትን መሰረት አድርገው ሲመሰረቱ የሚሄዱበት መንገድ የፖለቲካ ስርዓቱ የሚመራበትን ህጋዊ መንገድ ተከትለው እንዲሄዱ መደረግ መቻል አለበት። የትኛውም የፖለቲካ አስተሳሰብ የህግ የበላይነትን የማዕዘን ድንጋይ አድርጎ ነው የሚነሳው። ስለዚህ ለህግ የበላይነት የማይገዛ ከሆነ የፖለቲካ ድርጅትም ይሁን ሌላ እንዲህ አይነት ግጭትን የሚቀሰቅሱ ነገሮችን የሚያራምድ አካል በህግ መጠየቅ አለበት። ኢትዮጵያ ዜጎች በማንነታቸው ተለይተው የጥቃት ሰለባ የሚሆኑባት ልዩነት ውበት መሆኑ ቀርቶ እንደ ስጋት የሚታይባት እንዳትሆን ህግ የማስከበር ስራዎችን መንግስት ቅድሚያ እንዲሰጥም የህግ ባለሙያዋ አንስተዋል።